ከኢትዮጵያ በህገወጥ መንገድ ከሚሰደዱ ዜጎቹ 36 በመቶ በህገወጥ ደላሎች 36 በመቶ ደግሞ በራሳቸው አመቻችነት ከሀገር ወጥተዋል ሲል የፖሊሲ ጥናት ኢንስቲትዩት ያጠናው አንድ ጥናት አመላክቷል። ከነዚህ ህገወጥ ስደተኞች ውስጥ የ15 በመቶ ጉዞ በቤተሰቦቻቸው አመቻችነት የሚካሄድ መሆኑን የጠቆመው ጥናቱ 2 በመቶ የሚሆኑት ህገወጥ ስደተኞች ደግሞ በኤጀንሲዎች አመቻችነት የሚሰደዱ ናቸው ብሏል። በኢኮኖሚያዊ ምክንያት እንዲሁም በግጭትና አለመረጋጋት ብሎም በሌሎች ምክንያቶች የተነሳ የህገወጥ ስደተኞች ቁጥር እየጨመረ ነው በተባለበት መድረክ ላይ የታደመው አቤል አበበ ተከታዩን ዘገባ አሰናድቷል። ተከታትለን እንመለስ። የኢትዮጵያ ፖሊሲ ጥናት ኢንስቲትዩት የመከረበት የጥናት ውጤት የአማራና ኦሮሚያ ክልሎች እንዲሁም የደቡባዊ ኢትዮጵያ ክፍሎችና አዲስ አበባን መሰረት በማድረግ ኢትዮጵያውያን እየገጠማቸው ያለውን የስደት ፈተና ብቻ ሳይሆን ወደ ስደት የሚስባቸውና የሚገፋቸውን ምክንያት ብሎም በሂደቱ እየተገኙ ያሉ በጎ ዕድሎችን ያመላከተ ነው። ከአራቱ ቦታዎች 2345 ሰዎችን በናሙናነት አሳትፎ መዘጋጀቱ የተነገረለት ይህ ጥናት እንዳመላከተው በተለይ በህገወጥ መንገድ ከተሰደዱ የጥናቱ ተሳታፊዎች መካከል ከ36 በመቶዎቹ በላይ የምግብና መጠለያ ችግር እንደገጠማቸው 14 በመቶ አካላዊ እንዲሁም 2 በመቶ ደግሞ ጾታዊ ጥቃት እንደደረሰባቸው ነው ያሳየው። ከጥናቱ ናሙናዎች ውስጥ 88 በመቶ የሚሆኑት ወንዶች ህገወጥ ስደትን ምርጫቸው ያደረጉ መሆናቸው በተነገረበት በዚህ መድረክ ላይ በተቃራኒው 73 ከመቶ የሚሆኑት ሴቶች ደግሞ ህጋዊ መንገድን እንደሚመርጡና በህገወጥ መንገድ የሚሄዱት ከ26 በመቶ እንደማይልቁ ነው የተጠቀሰው። ህገወጥ ስደት ጨምሯል ያለው ጥናቱ ምክንያቶችን ደግሞ እንደዚህ ዘርዝሯል። ዋናው ምክንያት ድህነት እንደሆነ ከዛም ባለፈ ደግሞ ስራ አጥነት እንዲሁም በመዳረሻ ሀገራት ይኖራል ተብሎ የሚታሰቡ ጥሩ የኢኮኖሚና የኑሮ ሁኔታዎች እንደሆኑ አይተናል። ሁሉም ማህበረሰብ በሚባል ሁኔታ ማይግሬሽንን የሚደግፍ ሲስተም እንዳለ ከዛም ደግሞ ስትሮንግ የሆነ የህገወጥ ስደትን ፋሲሊቴት የሚያደርጉ ብሮከርስ እና ስማግለርስ እንዳሉም የነሱም ሮል ከፍተኛ እንደሆነ ህገወጥ ስደትን ላይ እንዲጨምር በማድረግ አይተናል። ኮንፍሊክትና ኢንስቴቢሊቲውም የራሱ ኮንትሪቢዩሽን አለው። በጥናቱ ከተካተቱ ሰዎች ውስጥ 66 በመቶ የሚሆኑት ለጉዞ የተነሱት ምንም አይነት የጉዞ ሰነድ ሳያሟሉ ነው የሚለው የፖሊሲ ጥናት ኢንስቲትዩት ጉዞውን የማመቻቸት ስራውንም ቢሆን 34 በመቶ የሚሆኑት በራሳቸው 23 በመቶ ደግሞ በደላላ አማካኝነት ያካሄዱ መሆናቸውን የጠቆመው ህገወጡ የስደት አካሄድ በህጋዊ እንዲተካ መስራት ያስፈልጋል የሚል ምክር ሀሳብን ያስቀመጠው ጥናቱ ይህን ለማሳካት ደግሞ የህገወጥ ስደት ሰንሰለቶችን መበጠስ እንደሚገባ ምክር ሀሳብ አስቀምጧል። ዲጂታይዝድ በሆነ መልኩ በዋን ስቶፕ ሰርቪስ ለመላክ በተሄደው ጥረት ሰፊ እንቅስቃሴ መደረጉን አይተናል። ግን አሁንም ሰፊ ቁጥር ያለው ሰው በመደበኛ መንገድ እየፈለሰ ነው። በዓለም ላይ ባይዞ እስከ 49-50 ቢሊዮን ዶላር የሚንቀሳቀስበት ነው በሰዎች የመነገድ ወንጀል። የመደበኛ ፍልሰትን የማስቀረት ኢሌጋል ብሮከሪንግ ስራ ነው። ኢሌጋል ብሮከርስን ግን መቆጣጠር እንደገና ደግሞ አስኮብላዮችን ወይም ስመግለርስን መቆጣጠር እንደገና ደግሞ በሰዎች የሚነግዱ ሰዎችን ወይም ትራፊከርስ ደግሞ በጠንካራ እንትን የመቅጣት ስራው ብዙ ይጠይቃል። ምክንያቱም በመቅጣት ዙሪያ ውስን ነገር ነው የተገኘው። ሌላው በዚህ ጥናት ላይ የማዕከላዊ ስታቲስቲክስ አገልግሎትን መረጃ በማጣቀስ የተቀመጠው መረጃ ደግሞ ከስደት ተመላሽ ተብለው ከመጡ ኢትዮጵያውያን ውስጥ 25 በመቶ ተመልሰው ስደትን ምርጫቸው ያደርጋሉ የሚል ነው። በመድረኩ ከተገኙ የክልል ተሳታፊዎች የተነሳው አንዱ ነጥብም የተመለሱና ለመነሻ በሚል $350 የተሰጣቸው ሰዎች በዛው ብር ወደ ሌላ ስደት ማቅናታቸውን የሚጠቅሱ ነበሩ። እንደውም አንድ ጊዜና ሁለት ጊዜ ብቻ ሳይሆን 6 ጊዜም በዚሁ መንገድ የተመላለሱ እንዳሉም ነው የተነገረው። ለምን የኛም ጥያቄ ነው። 25% ተመልሰው ይሄዳሉ የሚለው ይሄ የኢትዮጵያን ስታቲስቲካል ሰርቪስ ዴታ ነው። ግን ከዚህ የበለጠ እንደሆነ ግን ከዚህ ቀደም የነበሩ ጥናቶችም ያሳያሉ። ብዙዎች ሪማይግሬት እያደረጉ ነው። ለምን ቢባል ከተመለሱ በኋላ አንደኛ ፕሮሚስ ይሰጣቸውና በፕሮሚሱ ደረጃ መተግበር ያቅታል። ወደ 700,000 አካባቢ የሚሆን ሰው ከ2017 እስከ 2025 ተመልሷል። 133,000 ሰው በ2013 በፈረንጆቹ በእኛ 2006 ተመልሷል። ከዛ በኋላ በየጊዜው ደው ቢቆማል ስንል ለ10 ዓመታት ቀጠለ። አሁን 11-12 ዓመታት ቀጥሏል። በዚህ 1 ሚሊዮን የሚቃረብ ሰው ተመልሷል። መመለስ ስላለብን ዜጎቻችን ዘመን መሰቃይ ስለነበቸው እንመልሳለን። ትራንስፖርት ነገር እንሰጣለን። ከዛ ይደርሳሉ። ከዛ በኋላ ግን
በጣም ውስን ነው የሚደረገው ድጋፍ። መንቀሳቀስ ከዜጎች ሰብአዊ መብቶች አንዱ ነውና አገራት እንቅስቃሴው ህጋዊ እንዲሆን ከመስራት ባለፈ ለመገደብና ለማቆም የሚሰሩበት አይደለም። ይህንን ተከትሎ ኢትዮጵያም አካሄዱ ህጋዊ እንዲሆን ከማድረግ ባለፈ ዜጎች በሄዱበት በክብር እንዲያዙና ተገቢውን ጥቅም አግኝተው ራሳቸውንም ሆነ አገራቸውን የሚጠቅሙበት መስመርን ለመዘርጋት ከ6 አገራት ጋር መፈራረሟን እንዲሁም ዲጂታል የሆነ የሥራ መረጃ ሲስተምን ወደ ሥራ ማስገባቷ በጥናቱ ከሚበረታቱ ጅምሮች አንዱ ሆኖ ተጠቅሷል። ያም ሆኖ ግን አሁንም ቢሆን ወደ ውጭ ሀገራት የሚደረገው የሥራ ስምሪት በአብዛኛው በቤት ውስጥ ስራዎች ላይ ያተኮረ ነው ያሉት የጥናት ባለሙያው ዶክተር አበባው ምናየ ጥሩ ክህሎት ያላቸው ዜጎችን ለሀገር ውስጥ ብቻ ሳይሆን ለውጭ ሀገራት የሥራ ፍላጎትም ማቅረብ ትኩረት ሊሰጠው እንደሚገባ ነው የተናገሩት። የጥናቱ ውጤትም ህጋዊ ሆነው ከሄዱ ሰዎች ውስጥ አስፈላጊውን የምስክር ወረቀት የያዙት 12% መሆናቸውን ይጠቁምና በህገወጥ መንገድ ከሄዱት ውስጥ ደግሞ የሙያና ቋንቋ ስልጠና መውሰዳቸውን የሚያሳይ ተገቢ ምስክር ወረቀት ያላቸው ከ1% እምብዛም ያልዘለሉ መሆናቸውን ያሳየው። በዚህ ይሄ ስደተኛ አልፈልግም የሚለው በሙሉ ዝም ብሎ ስደተኛ የማይፈልግ አይደለም። በጣም ይፈልጋሉ። የሚፈልጉትን ክሬሙን ነው። እኛ ክሬሞችን ማዘጋጀት መቻል አለብን። በርግጥ ክሬሞችን ለራሳችን ማልያዝናቸውም የሚለውን ጥያቄ እንደተጠበቀ ሆኖ አቅም ያላቸው ጥሩ ክህሎት ያላቸውን ሰዎች እኛም ልንይዝ ይገባል። እንደገና ወደ ውጭ ልንልክ ይገባል። 134 ሚሊዮን ህዝብ ይዘህ በዚህ ሀገር ላይ እንዴት አድርገህ ነው ዝም ብለህ ኮንቴነር አድርገህ ታስቀምጥ የምትችለው? ስለዚህ አሰልጥኖ ወደ አውሮፓም ወደ ኤዥያም በተለያዩ ሀገሮች ለመላክ መዘጋጀት መቻል አለብን ብዬ ነው የማምነው። ይህን ስናደርግ ግን ፕሮቴክሽን ዋና መሆን አለበት። ዜጋን የትም ቦታ ቢሆን ሊጠብቀው ይገባል። በ2022 የፈረንጆቹ ዓመት ከ64000 እምብዛም ያልበለጡ ዜጎችን ወደ ውጭ ሀገራት በህጋዊ መንገድ የላከችው ኢትዮጵያ ህጋዊ ፍልሰትን ለማሳደግ በተደረጉ የሥራ ስምሪት ማሻሻያዎች የተነሳ በህጋዊ መንገድ ወደ ውጭ የሚሄዱ ዜጎችን በ2024 ወደ 345000 አሁን ላይ ደግሞ ወደ 500000 ከፍ ማድረጓ በተነገረበት በዚህ መድረክ ላይ የድንበር ላይ ቁጥጥርና ህገወጥ ደላሎች ላይ የሚወሰድ እርምጃም ተጠናክሮ እንዲቀጥል ነው የተጠየቀው።